አገልጋዮቹ እዚህም አሉ ትግራይ አሁን ላይ ስለምን ትግራይን ኤርትራዊ ማድረግ ፈለገ? ግን በስታ ላይ የነበረው ህወሓት ከሻዕቢያ ጋር ወግና ፌደራል መንግስቱ ላይ መዝመር ናቸው። ኤርትራ ሊኖራት የሚችለው አማራጭ አሰብን ለኢትዮጵያ ማስረከብ ብቻ ነው ባዮች ናቸው። ለሻዕቢያ የተገበረችው ትግራይና ተጋሮችን ኤርትራዊ የማድረግ ውጥን በምስራቅ አፍሪካ ሀገራት ታሪክ ውስጥ ረጅም የትጥቅ ትግል ዘመናትን በማሳለፍ ተስተካካይ አይገኝላቸውም። ብረት ነክቶ የመንግስትነትን እርካብ በመቆናጠጥ ረገድም ቢሆን የነሱን ያህል ስኬታማ ታሪክ የተከተበላቸውን ቡድኖች ማግኘት ይቸግራል። ይህም ሆኖ ድርጅቶቹ ከዘፍጥረታቸው አንስቶ ዛሬ እስከደረሱበት ቁመና ድረስ በበርካታ እንቆቅልሾች በታጀቡ ሚስጥሮች ውስጥ አልፈዋል። እነኚህ ሚስጥሮች ግን እንኳንስ ከተርታው ታጋይ ከፍተኛ ከሚባሉት አመራሮችም የተሰወሩ ነበሩ። ቡድኖቹ ብዙ ቢዳሙም አብረው ለመቆም ያለመቸገራቸው፣ ብዙ ደም ቢጋቡም ለመታረቅ ከብርሃን ፍጥነት ያለመዘግየታቸው ሚስጥር የተቋጠረውም ቅርንጫፋቸው እንጂ አናታቸው በአንድ ገመድ በመታሰሩ ምክንያት ነበር። አገልጋዮቹ እዚህም አሉ ትግራይ ግን በስታ ላይ የነበረው ነው። ውድ የሳሎን ቲዩብ ተከታታዮቻችን የምናወራው ስለ ህወሓትና ሻዕቢያ ነው። ሁለቱን የቀጠናችን አንጋፋ የፖለቲካ ኃይሎች በተመለከተ በልዩ ልዩ ወቅቶች በርካታ ጉዳዮችን ከስር መሰረቱ እየፈተሽን ወደ እናንተ ስናደርስ መቆየታችን አይዘነጋም። ዛሬ ደግሞ ህወሓት የተባለውና የትግራይን ወታደራዊና ፖለቲካዊ አቅም ሁሉ ሰብስብ ያለው የሚለው ቡድን ክልሉን የኤርትራ ደቡባዊ ዞን አድርጎ ህዝቡንም በሻዕቢያ ኤርትራዊ ማንነት ለማጥመቅ ደፋ ቀና ማለቱን ከመቼውም ጊዜ በላይ በአደባባይ እያጧጧፈው ይገኛል። በተገኘው አማራጭ ሁሉ የምስራቅ አፍሪካ ካርታ ካልተበወዘ በስተቀር በቂ ኢኮኖሚያዊና ፖለቲካዊ አቅም ተጎናጽፌ ገናና መሆን አልችልም ብሎ የደመደመ የሚመስለው ህወሓት ከአዲስ አበባ ይልቅ አዲ ሃሎ ላይ መለጠፍን በይፋ ምርጫው አድርጓል። በዛሬው የተረክ መሰናዷችንም ባለፉት ሳምንታት በትግራይና ኤርትራ ክሱት የሆኑት ሁነቶች ህወሓት ከራሱ አልፎ ትግራይን ለሻዕቢያ ለመገበር የሄደበትን ርቀት በጥልቀት የምንመረምርበት ይሆናል። ለጥቂት የፖለቲካና ወታደራዊ መሪዎቹ በአስመራ በኩል ማምለጫ ኮሪደር ለማግኘት ሲል ብቻ በትግራይ ልሂቃን በኩል የሚነሱ የተሻሉ መደራደሪያ ነጥቦችን ሳይቀር አፈር በማብላት ትግራይን ኤርትራዊ ማድረግ የሚለውን የሻዕቢያ ቅድመ ሁኔታ የተቀበለበትን ሚስጥርም የታሪክን ገጾች ወደ ኋላ ገልጠን ለማብራራት እንሞክራለን። እስከ ፍጻሜ አብራችሁን ብትቆዩ በርካታ ጠቃሚ ቁም ነገሮችና የእይታ አድማሶችን እንደምታገኙ እንተማመናለን። ዓለም አቀፍ የህዝብ ስታቲስቲክስ መረጃዎች እንደሚጠቁሙት ኤርትራ አሁን ያላት የህዝብ ቁጥር 4 ሚሊዮን እንኳን የማይሞላ እንደሆነ ነው። በዚህ ስሌት ሀገሪቱ ያላት የህዝብ ቁጥር ከተሸከመችው መልክዓ ምድር ስፋት ጋር ሲተያይ እጅጉን የተንፈራቀቀ ሆኖ ይገኛል። አሁን ላይ በተጨባጭ ከሚታየው የቀጣናው በተለይም ደግሞ የኢትዮጵያ ሰፊ ኢኮኖሚያዊ ፍላጎት አንጻር ኤርትራ ባላት አነስተኛ የህዝብ ምጣኔ ሰፊው ግዛቷን በህልውና የማስቀጠል ዕድሏ ዕለት ዕለት እየጠበበ ነው የሚለው ትንተና ውሃ የሚያነሳ ነው። እንዲህ ያለውን ስሌት ሻዕቢያውያኑም ሆኑ አማካሪዎቻቸው ገና ከጥንቱ ይገነዘቡታል። በዚህም ምክንያት የኤርትራ እንደ ሀገር ህልው ሆኖ የመቀጠል ተስፋ የሚኖረው አዲስ አበባ ላይ የኤርትራ ሉዓላዊነት በተመለከተ ከራሱ ፍላጎትና የሀገር ጥቅም አብልጦ የሚቆረቆር ቡድን ስልጣን ሲይዝ ብቻ መሆኑ ከታመነበትም ዘመናት አልፈዋል። ይህ እምነት ደግሞ ህወሓትን ከመፍጠር አሊያም ህወሓት ውስጥ ያለውን አስኳል ኃይል ታማኝነቱን ለኤርትራና የኤርትራ ብሔረተኝነት እንዲሆን ማድረግን የግድ ሊያደርገውም ችሏል። በተጨባጭም ህወሓትን ከማጠናከርና ኮር የሚባለውን አመራሩን ፍጹም ለሻዕቢያ የሚታመን አድርጎ ኤርትራን እንደ ሀገር ማዋለድም ተችሏል። እዚህ ጋር ልብ ሊባል የሚገባው ቁም ነገር ከህወሓት ውጪ የትኛውም ኢትዮጵያ ውስጥ ለፍትህና ዲሞክራሲ የታገለ ኢትዮጵያዊ ኃይል እውን ኤርትራ እንድትነጠል የኢትዮጵያን ብሔራዊ ጥቅምስ ለአፍታ እንኳ ግምት ውስጥ ለማስገባት ሳይሞክር የእውቅና ደብዳቤ ለተባበሩት መንግስታት ለመጻፍ የሚጣደፍ ኃይል ይኖራል የሚል ነው። አቶ መለስ ዜናዊና ጓዶቹ ያደረጉት ግን ይህንኑ ነው። በአፍቅሮተ ሻዕቢያ የሆለሉት የህወሓት አመራሮች
ለአስመራ ያላቸው ታማኝነት በዚህ ብቻ ግን አላበቃም። በኢትዮጵያውያን ደምና አጥንት የተቀለበሰውን የኤርትራ መንግስትን ወረራ ሳይቀር ከድል መንጋጋ ሽንፈትን በመውለድ ኢሳያስና ጓዶቹ በፖለቲካዊ ህልውናቸው እንዲቀጥሉ ፈቅደዋል። ኢትዮጵያውያንን በማሳፈርና አንገት በማስደፋት ለሻዕቢያ ይደረግ የነበረው ይህ ሁሉ ውለታ ዓላማው ምን ነበረ ብሎ የሚጠይቅ ካለ መልሱ ወዲህ ያለ ህወሓት ወዲያ ደግሞ ያለ ሻዕቢያ የኤርትራ ሉዓላዊነት ተጠብቆ የሚቆይበት ምዕራፍ የለም ከሚል ድምዳሜ ነው ብሎ በድፍረት ማስቀመጥ ይቻላል። ይህንን እውነታ ሻዕቢያዎቹ ትናንት ብቻ ሳይሆን ዛሬም ይገነዘባሉ። በሌላ አነጋገር የኤርትራ ህልውና የተመሰረተው የትግራይንም ሆነ የተቀሩትን ኢትዮጵያውያን ብሔራዊ ጥቅሞች ሸጠው ለሻዕቢያ ባደሩ ህወሓቶች መሆኑ ዛሬ ላይ ሻዕቢያ ህወሓትንም ሆነ አጠቃላይ የትግራይን አቅም በቁጥጥሩ ስር ለማስገባት ርብርብ እንዲያደርግ ምክንያት ሆኖታል። ዛሬ ላይ ትግራይ እንደ ክልል ህወሓትም እንደ ቡድን የሻዕቢያ ኤርትራዊ ፕሮጀክት አካል ወደሚሆኑበት ምዕራፍ ውስጥ ለመግባት ሽር ጉዱ የበዛውም በዚህ ምክንያት ነው። ሻዕቢያ ትግራይን እንደ አንድ ራሷን የቻለች ፖለቲካዊ ኃይል ወይም ኢንቲቲ መቁጠርን አይፈልግም። ይህ ገና ከትጥቅ ትግሉ ዋዜማ አንስቶ ሲያራምደው የቆየ አመለካከቱ ነው። አሁን ላይ ስለምን ትግራይን ኤርትራዊ ማድረግ ፈለገ በሚለው መሰረታዊ ጥያቄ ውስጥ ያለው ምላሽን ለማግኘት ወደ ኋላ የታሪክ ገጾችን መቆፈር የሚያሻውም ለዚህ ነው። ይህንን ግን ዝቅ ብለን በስፋት እንመለስበታለን። ለአሁን ግን ሻዕቢያ አስተላለፉን ከህወሓት ጋር ለማድረግ ውሳኔ ሲያሳልፍ ያስቀመጣቸው ሁለት ቅድመ ሁኔታዎችን መመልከት በትግራይ ህዝብ ላይ ያደፈጠውን አደጋ ለመረዳት በእጅጉ ጠቃሚ ነው። ሻዕቢያ በፕሮፓጋንዳ ልሳናቱ በኩል ይፋ ያደረገው የመጀመሪያው ቅድመ ሁኔታ ትግራይና ኤርትራ ወንድማማቾች ናቸው አትበሉ፣ እኛ ፈጽሞ ወንድማማች ህዝቦች አይደለንም፣ ተመሳሳይ ቋንቋ መናገራችንም ወንድማማቾች አያደርገንም፣ ሱዳኖችና ሳዑዲዎች አረብኛን በመናገራቸው ወንድማማቾች እንዳልተባሉ ሁሉ እኛም አንድ ቋንቋ መጋራታችን አንድ አያደርገንም ብሏል። ሁለተኛው ቅድመ ሁኔታ ደግሞ ሻዕቢያ ባለፉት 50 ዓመታት በተለይም ደግሞ በ2013 ጦርነት በህዝባችን ላይ ግፍ ፈጽሟል በሚል ከትግራይ ልሂቃን በኩል ምንም አይነት ከሰሳም ሆነ ካሳ መጠየቁ ይቆምልኝ የሚል ነው። እነኚህን የሻዕቢያ ቅድመ ሁኔታዎች ህወሓቶች ለመቀበል ላፍታም አላቅማሙም። አንድ ህዝብ ነን የሚለው ተረክም ሆነ የወንድማማችነት ስሜት በመሰረቱ የሚኮነን ሐሳብ ባይሆንም ህወሓቶች ግን ትግራይ በመርህና በህግ ያሏትን መብቶችና ጥቅሞች ራሷን ችላ እንድታስጠብቅ ከመታገል ይልቅ የሻዕቢያን ከንቀት የመነጨ ቅድመ ሁኔታ ተቀብለው በሁለተኛ ደረጃ ዜግነት የሻዕቢያ ተንበርካኪ ማድረጉን ሂደት መንገድ ለመጥረግ ሲያጎነብሱ ታይተዋል። አልፎ ተርፎም በካቢኔ አባልነት ኤርትራውያን አሉ ይባላል። ምን ያህል እውነት ነው? አቦይ ስብሐት ትውልደ ኤርትራዊ የሆኑ በአመራር አሉና ሙሉ ኤርትራውያንም አሉ፣ ግማሽ ኤርትራውያንም አሉ። እኔም ኤርትራውነት አለኝ እና ምን አደጋ ያመጣል? ማተር ኦፍ ፋክት አሉ። ለዚህ ከአንድ ሳምንት በፊት በቀጥታ ከህወሓትና ሻዕቢያ ጽሕፈት ቤቶች በተሰጡ መመሪያዎች መሰረት አዲሱን የሁለቱ ኃይሎች አጋርነት ለማብሰርና የትርክት መደላደሉንም ለማስተካከል በዛላምበሳ ተገናኝተው ተወያዩ የተባሉት ሁለቱ አክቲቪስቶች ጉዳይ በእማኝነት ሊጠቀስ ይችላል። በዚህ ቀላል ቁጥር በሌላቸው የትግራይ ልሂቃን በተተቸው የህወሓትና ሻዕቢያ አዲሱን አስተላለፍ አመላካች የሆነ እንቅስቃሴ ታዲያ ህወሓት የሻዕቢያ ጉዳይ አስፈጻሚ መሆኑን በግላጭ ከማሳበቅ አልፎ ትግራይንም የመስዋዕት በግ ለማድረግ የት ድረስ እንደተራመደ ለመረዳት ያስቻለ ሁነት ሆኖ አልፏል። እንዲህ ያለውን የሻዕቢያን ፍላጎት ጠንቅቀው የተረዱ የትግራይ ልሂቃን ግን ህወሓት እንዲህ ያለ ውሳኔ ላይ ከመድረሱ በፊት በእጁ ላይ ያሉ ካርዶችን በወጉ አለመጠቀሙን አንስተው ይቆጫሉ። በእነኚህ ልሂቃን እምነት የኤርትራ ህልውና አሁንም በትግራይ እጅ ላይ የተንጠለጠለ ነው ባዮች ናቸው። በተለይም ኢትዮጵያ ከኤርትራ ጋር በነበራት ኢፍትሐዊ ፍቺ ወደብን ጨምሮ አጣሁኝ የምትላቸውን ጥቅሞች ከሆነ በውድ ካልሆነም በግድ ለማስመለስ ዝግጅት እያደረገች ነው በሚባልበት በአሁኑ ወቅት ሻዕቢያ የራሱንም ሆነ የፈጠራትን ኤርትራ የተባለች ሀገር ህልውና ለማስቀጠል ሲል ከትግራይ ጋር መደራደር አማራጭ አልባ ምርጫው ነው ይላሉ። በዚህ መልክ ኤርትራ ሁለት እጆች ካሏት ቀኝ እጇ ትግራይ ናት የሚሉት ልሂቃኑ
በዚህም ምክንያት መቀሌ ከአስመራም ሆነ ከአዲስ አበባ የተሻሉ 3 መደራደሪያዎች በእጇ ነበሯት በማለት ያስቀምጣሉ። የመጀመሪያው መደራደሪያ ባለችበትና የኢትዮጵያ ሕገ መንግሥት በሚሰጣት የፌዴሬሽን ቁመና ራስ ገዝ ሆና የምትቀጥልበትን ዕድል ፕሪቶሪያንና ዓለም አቀፉን ማህበረሰብ ተጠቅማ በማስፋት የራሷን ዕድል በራሷ መወሰን የሚል ሲሆን ሁለተኛው ደግሞ ከማዕከላዊ መንግስቱ ጋር ወግና ኤርትራ ላይ መዝመት የሚል ነው። ሶስተኛው መደራደሪያ አሁን ላይ ህወሓት እየተከተለው እንደሚመስለው ከሻዕቢያ ጋር ወግና ፌዴራል መንግስቱ ላይ መዝመት ናቸው። በእነዚህ የትግራይ ልሂቃን እምነት ኤርትራ አሁን ላይ እንዲህ ያሉ አማራጮች የሏትም። ምናልባትም አማራጭ አላት ከተባለ ሊኖራት የሚችለው አማራጭ አሰብን ለኢትዮጵያ ማስረከብ ብቻ ነው ባዮች ናቸው። በመሆኑም ኤርትራ ትግራይን ማጣት ቀኝ እጇን እንደመቆረጥ ስለምትቆጥረው ከመቀሌ ጋር ከመስማማት ውጪ ምርጫ የላትም የሚል ድምዳሜን ያስቀምጣሉ። ሆኖም ይላሉ እነኚሁ የትግራይ ልሂቃን፣ ሆኖም ኤርትራ ህልውናዋን ለማትረፍ ከትግራይ ጋር በምታደርገው ጥምረት የራማና የዛላምበሳን መንገድ ለህወሓት አመራሮች ማምለጫነት ክፍት አድርጊያለሁ ከማለት ከፍ የሚሉ መደራደሪያዎችን መቀበል አለባት ባዮች ናቸው። በሌላ አነጋገር ትግራይ ከኤርትራ ጎን ቆማ ፌዴራል መንግስቱን ለማጥቃት እንደ ፕሪቶሪያ ያሉ ዓለም አቀፍ ስምምነቶችን ከመጣስ ጀምሮ ሁሉንም ከኢትዮጵያ የምታገኛቸውን ማህበራዊ አገልግሎቶች አልፎ ተርፎም ጦርነቱ በትግራይ ምድር የሚከናወን ከመሆኑ አንጻር የሚደርስባትን ኪሳራ ከግምት ያስገባ ሁለንተናዊ ድጋፍን ከኤርትራ ትሻለች ይላሉ። በአንጻሩ ትግራይ ከማዕከላዊ መንግስቱ ጋር የምታደርገው ድርድር ግን የኤርትራን ያህል ለአዲስ አበባው መንግስት ከባድ አይደለም ባዮች ናቸው። የፌዴራሉ መንግስት ምዕራብ ትግራይን በመመለስ ብቻ ትግራይንና የትግራይ መልክዓ ምድርን ብሎም ወታደራዊ አቅምን ተጠቅሞ ኤርትራን እስከ ወዲያኛው ማንኮታኮት ይችላል በማለት አሁን ላይ የመቀሌ ገበያ ዋጋ ከአዲስ አበባ ይልቅ ለአስመራ እንደሚወደድ ይገልጻሉ። በተጨባጭ ከታየ እንዲህ ያለው የልሂቃኑ መቋመሪያ ለገበያ የሚቀርብ ከሆነ ኤርትራ ትግራይን በስሯ ለማስተለፍ ክልሉ ከኢትዮጵያ መንግስት የሚያገኘውን የመብራት፣ የባንክ፣ የቴሌኮሙኒኬሽን፣ የጦር መሳሪያና ሌሎችንም አገልግሎቶች ማቅረብ ይኖርባታል። ይህ በእርግጥም ለኤርትራ እንኳንስ ማድረግ ማሰብ ከምትችለው በላይ ከባድ መሆኑ አያሻማም። ህወሓት ግን እነኚህን ሁሉ መቋመሪያ ካርዶች ወደ ጎን ብሎ ለሻዕቢያ በባዶ መገረድን የመምረጡን እንቆቅልሽ ነው እንግዲህ እነኚህን የትግራይ ልሂቃን በማብገን ላይ የሚገኘው። በነቁት የትግራይ ልሂቃን ዘንድ የትግራይ ወታደራዊና ፖለቲካዊ አቅሞች በዚህ ልክ ትልቅ ዋጋ አውጥተው ሊመነዘሩ ይችላሉ የሚል እምነት ያለ ቢመስልም ከፍ ብለን እንዳስቀመጥነው ሻዕቢያ ግን ገና ከጥንስሱ ደርሱ የብሔረተኝነትም ሆነ የሀገር ግንባታ ውጥን መንገድ ጠራጊ ሆነው ህወሓትን ተጠቅሞ ማዝለቅ ለሚፈልገው የኤርትራ ብሔረተኝነት እንቅፋት አድርጎ የሚመለከተውን የትግራይ ህዝብ ከሆነ እንዲጠፋ ካልሆነ ደግሞ እርሱን እንዲመስል ኤርትራዊነትን ከማጥመቅ ውጪ ሌላውን አማራጭ ለመቀበል ፍላጎት የለውም። እንዲህ ያለው በሻዕቢያኑ ዘንድ ትግራይን የመጥላትና አቅሟንም አሳንሶ የመመልከት ፍላጎት ታዲያ ዛሬ ጀመረ አይደለም ይሉናል የትግራይ ተወላጁ ፕሮፌሰር መድኃኔ ታደሰ ገና ከ25 ዓመታት በፊት የኤርትራና የኢትዮጵያ ጦርነት የግጭቱ መነሻና መድረሻ በተሰኘው ጠለቅ ያለ መጽሐፋቸው። በመጽሐፉ የተካተቱትን መሰረታዊ ቁም ነገሮች ማስታወስ የህወሓትን ለሻዕቢያ የመገረድ አመክንዮ ሻዕቢያና የኤርትራ ብሔረተኝነትም ለትግራይና ተጋሮች ያላቸውን አመለካከት ከመሰረቱ ለመረዳት ያግዛልና ጥቂት እንጭለፍ። አካባቢ የትኛው አካባቢ ሰው ነው? ሰው እኮ ኮር ፊውዳል ክላስ ከአጼ ምኒልክ በኋላ ፕሮፌሰር መድኃኔ ከ1966 ጀምሮ የተፈጠሩት የኢትዮጵያ ተቃዋሚ ድርጅቶች መነሻቸው ከ1950ዎቹ መጨረሻና በ1960ዎቹ መጀመሪያ አካባቢ በአዲስ አበባ ዩኒቨርሲቲ ይማሩ የነበሩ የኦሮሞ፣ የኦጋዴን፣ ሶማሌ፣ የኤርትራና የትግራይ ተማሪዎች በየብሔረሰባቸው ዙሪያ መደራጀታቸው መሆኑን ይጠቅሱና ሆኖም ገና ከጅምሩ ከሌሎቹ በተለየ በኤርትራና ትግራይ ተማሪዎች መካከል በግልጽ የሚታይ ልዩነት ነበር ይላሉ። በወቅቱ ኤርትራውያን ተማሪዎች በኢትዮጵያውያን ተማሪዎች ፊት ጎልተው ለመታየት ሲሉ ራሳቸውን ከፍ ከፍ ያደርጉ ነበር የሚሉት ጸሐፊው በተለይም በትግራይ ተማሪዎች ፊት ገደቡን ባለፈ ኩራትና ማናህሎኝነት ይታወቁ ነበር ይላሉ። የኤርትራና የትግራይን ተማሪዎች የተለያየ ባህሪ እንዲያንጸባረቁ ያደረጋቸው ከተለያየ ማህበራዊና ኢኮኖሚያዊ ምንጭ መገኘታቸው በአንድ በኩል፣ ከኢትዮጵያ መንግስት ጋር ያላቸው ትስስር የተለያየ መሆን ደግሞ
በሌላ በኩል በምክንያትነት ይነሳል። የትግራይ ተማሪዎች በአጠቃላይ ባህሪያቸው ኢትዮጵያዊነትን ሲያንጸባርቁ ከኤርትራውያን ተማሪዎች ጋር ተመሳሳይ ቋንቋን ቢጋሩም በመካከላቸው ግዙፍ የሆነ ስነ ልቦናዊ መሰናክል በመኖሩ ለመግባባት የነበራቸው እድል ግን አነስተኛ ነበር። በዚያ ላይ ኤርትራውያን ተማሪዎች ከትግራይ ተማሪዎች የተለዩ መሆናቸውን በአጽንኦት ይናገሩ ነበር። በእርግጥም አንድ በኤርትራውያን ተማሪዎች ዘንድ ጎልቶ የሚታይ ባህሪ ቢኖር ከትግራይ ተማሪዎች የተለዩና ልክ ጣሊያኖች እንዳቀዱት የሰለጠኑ መሆናቸውን አዘውትረው ለሌሎች ኢትዮጵያውያን ተማሪዎችም መናገራቸው ነበር። የተለየ ትግራዊ ማንነት እንደነበራቸውና የኢትዮጵያውያን ትግራዮችም የተለዩ መሆናቸውን በማስመሰል ይናገሩም ነበር። በተጨማሪም እነሱ የሚናገሩት የትግርኛ አይነት ንጹህና ያልተበረዘ፣ የትግራይ ተወላጆች ትግርኛ ግን ጥራት የጎደለውና የተበረዘ መሆኑን የሚገልጽ ውዥንብር በትግራይ ተማሪዎች ፊት ሳይቀር ይነዙ እንደነበር መድኃኔ በመጽሐፋቸው አስፍረዋል። በወቅቱ ስለነበረው ሁኔታ መረጃ የሰጡ ግለሰቦች እንደሚሉት ከሆነ ደግሞ የትግራይ ተማሪዎች በኤርትራውያን በደረሰባቸው መገለልና በሌሎችም መሰል ምክንያቶች የተነሳ ራሳቸውን ለመጠበቅ መደራጀትና በባህላቸው መኩራት ጀመሩ። ከዚህ በተጨማሪም በአዲስ አበባ ዩኒቨርሲቲ በበዕደ ማርያም ትምህርት ቤትና በአንዳንድ ሌሎች ትምህርት ቤቶችም በ1960 ዓመተ ምህረት በተማሪዎች መካከል የተካሄደው የእርስ በርስ ግጭት በትግራይ ተማሪዎች ዘንድ የተጠቂነትና የቁጭት ስሜትን ማሳደሩም አልቀረም። በተነሳውም ጸብ ኤርትራውያን ተማሪዎች የትግራይ ወንድሞቻቸውን ሊደግፉ ይቅርና ሁኔታውን በግዴለሽነት በመመልከት ዕውቅና ሊሰጧቸው ሳይቀር አልፈለጉም ይላሉ የጠቀስናቸው ጸሐፊ መድኃኔ ታደሰ። የቀድሞው የዩኒቨርሲቲ ተማሪዎች እንደሚናገሩት ከሆነ አብዛኞቹ ኤርትራውያን ተማሪዎችም ሆነው ሳለ ከዓለም አቀፋዊነትና አብዮተኝነት ይልቅ የብሔረተኝነትና የዘረኝነት አስተሳሰብ ያጠቃቸው ነበር። ሰፋ ያለና ክቡር የሆነ አብዮታዊ ዓላማም እንዳይዙ ያደረጋቸው ጠባብ የክልላዊ ስሜት ውስጥ መዘፈቃቸውና ለሌሎች ኢትዮጵያውያን የጥላቻ ስሜት ማዳበራቸው ነበር። የኢትዮጵያ የግራ ኃይሎች በቆራጥነትና በጋለ የትግል ስሜት ለዓለም ጭቁን ሕዝቦችና ለኤርትራውያኑም ጭምር የትግል አንድነታቸውን ሲገልጹ፣ ኤርትራውያን ተማሪዎች ግን ራሳቸውን ከትግሉ በማግለል ከኢትዮጵያውያን የተለዩ መሆናቸውን ለማሳየት ይጥሩ ነበር። ይህ በእንዲህ እንዳለ ጥቂት ኤርትራውያን ተራማጅ ተማሪዎች ግን በኤርትራ የሚካሄደው ትግል በመላው ኢትዮጵያ ለውጥ ለማምጣት የራሱን አስተዋጽኦ ማድረግ እንዳለበት ያምኑ ነበር። እነዚሁ ተራማጅ ኤርትራውያን የኢትዮጵያ የግራ ኃይል በአገሪቱ ለውጥ ለማምጣት የሚያደርገውን ትግል በንቃት ይደግፉም ነበር። ከነዚህ ተራማጅ ኤርትራውያን ብዙዎቹም የኋላ ኋላ ከጀብሃ ተገንጥሎ የወጣው ሻዕቢያ ተራማጅ ድርጅት ስለመሰላቸው ሊቀላቀሉት ችለዋል። ሆኖም የዚህ ቡድን አባላት ሻዕቢያ ባካሄደው የምንጠራ ዘመቻ ታፍነው ከመደምሰስ አልዳኑም። ሻዕቢያ ውስጥ ዲሞክራሲያዊ ለውጥን ለማምጣት በነበራቸው ፍላጎት መሰረትም አብዛኞቹ እንዲህ ያሉት የቡድኑ አባላት ፓሉልና መንከአ በተሰኙት እንቅስቃሴዎች ውስጥ ተሳትፈው በለስ ሳይቀናቸው የእሳት ራት ሆነው ሊቀሩ ችለዋል። እነዚህ ተራማጅ ኃይሎች ባጭሩ ባይቀጩ ኖሮ ዲሞክራሲያዊ የሆነ ኤርትራዊ ብሔረተኝነትን ለመፍጠር የሚያስችል የአብዮታዊ ድርጅት አስኳል ለመፍጠር በቻሉ ነበር ብለው የሚቆጩባቸው ኃይሎች ቀላል አልነበሩም። የሆነ ሆኖ የኤርትራ ቡድኖች በንቀት አይን ቢመለከቷቸውም ኢትዮጵያውያን ተራማጅ ተማሪዎች ለኤርትራውያን ድጋፍ ይሰጡ ነበር። በተለይም የትግራይ ተማሪዎች ከኤርትራውያን የትግል ተሞክሮ ትምህርት ለመቅሰም በእጅጉ ይፈልጉ ነበር። በተጨማሪም የትግራይ ተማሪዎች ለኤርትራውያን ትግል አድናቆት ስለነበራቸው በትግል ሜዳም መልካም ግንኙነት እንዲኖራቸው ይመኙ ስለነበር ኤርትራውያን ያሳዩት የነበረውን የንቀትና የጥላቻ ስሜት ይህን ያህል ትኩረት አልሰጡትም ነበር። በተለይም ደግሞ የትግራይ ታጋዮች ከቀድሞ የኤርትራ ተማሪዎች ጋር ትውውቅ ስለነበራቸው ወደፊት ከኤርትራውያን ቡድኖች ጋር የሚመሰረቱት ግንኙነት ብሩህ ተስፋ ይገጥመዋል ብለው በከፍተኛ ደረጃ ገምተውም ነበር። እንዲህ ባለ ስሜት ውስጥ ሆኖ ነው እንግዲህ ህወሓት የተፈጠረው። የህወሓት መስራቾችም በማይገመት መልኩ ከሻዕቢያ ጋር በጎ ግንኙነት መመስረት ቻሉ። የኤርትራውያን ተማሪዎች ባህሪ ለተረዳ ግን በህወሓት ውስጥ የተሰባሰቡት የትግራይ ተማሪዎች ምኞታቸው ከእውነታው ያፈነገጠ መሆኑን መገንዘብ አያዳግትም ነበር የሚሉት ፕሮፌሰር መድኃኔ ሐቁ ኤርትራውያን ተማሪዎች ለትግራይ ተማሪዎች የነበራቸው አመለካከት በጥላቻ በእብሪትና በንቀት መሞላታቸው ሆኖ ሳለ ጂኦግራፊና ቋንቋን መሰረት በማድረግ ብቻ ከኤርትራ ድጋፍ ይገኛል በሚል ስሌት የጌታና ሎሌው ግንኙነት መጀመሩን ይጠቅሳሉ።
በዚህ መልክ ህወሓት ራሱን ለሻዕቢያ ፍላጎቶች አሳልፎ የሰጠበት የትግራይ ወጣቶች ትግል ታዲያ በኤርትራውያኑ ዘንድ አንድም ቀን ተወዶና ተደንቆ አያውቅም። ሻዕቢያን ጨምሮ ሁሉም የኤርትራ የነጻነት ድርጅቶች ከልብ በመነጨ ስሜት የትግራይ ታጋዮችን እጃቸውን ዘርግተው ለምን አልተቀበሏቸውም ለሚለው ጥያቄ ግን በርካታ ምክንያቶች ይቀመጣሉ። የመጀመሪያው ትግራይን ነጻ የማውጣቱን ሐሳብ ኤርትራውያኑ ከጅምሩም በደስታ የተቀበሉት ጉዳይ ሆኖ አለመገኘቱ ነው። እንዲያውም ሐሳቡን በከፍተኛ ጥርጣሬ አይን ነበር ይመለከቱት የነበረው። ይሄ የኋላ ኋላ የሻዕቢያ ፈቀላጤዎች ኢትዮጵያ እንዳትበታተን አስበን ያደረግነው ነው እንደሚሉት አይደለም። በትግራይ የነጻነት እንቅስቃሴ መጀመሩ ብዙ ኤርትራውያን ያላስደሰተበት ትክክለኛው ምክንያት ትግሉ በኤርትራ እንቅስቃሴ ላይ ጥላውን ያጠላበታል የሚል ፍራቻ ስላደረባቸው ነበር። ከዚህ በተጨማሪ ግን ሌሎች ጥልቅ ምክንያቶችም አሉ። ይኸውም ጀብሃም ሆነ ሻዕቢያ ቀደም ሲል ያቀነቅኑት ከነበረው አስተሳሰባቸው አለመላቀቃቸው ነበር። ለዚህ ደግሞ ከከተማ የተማሪ ህይወት ወደ ፖለቲካዊ ትጥቅ ትግል ያደረጉት ሽግግር የቀድሞ ስህተታቸውንና የተሳሳተ አስተሳሰባቸውን ከገመገሙ በኋላ ለመሆኑ በምክንያትነት ይነሳል። እናም የኤርትራ የትጥቅ ትግል ሲጀመር ህዝባዊ በሆነ የነጻነት እንቅስቃሴ የታጀበ አልነበረም። በመሆኑም የትጥቅ ትግሉ ሲጀመር ግልጽ የሆነ የፖለቲካ አቅጣጫና የበሰለ ስትራቴጂያዊ መርህ አልነበረውም። በዚህም የተነሳ የኤርትራ ነጻነት እንቅስቃሴዎች በትግራይና በሌሎች ኢትዮጵያውያን ኃይሎች ላይ ንቀትና እብሪትን ማንጸባረቃቸው ለብዙዎቹ የሚያስገርም ጉዳይ አልሆነም። በተጨማሪም የትጥቅ ትግል ቀደም ብለው በመጀመራቸው ብቻ የኤርትራ ቡድኖች የአንጋፋነት ስሜት ስለተሰማቸው የበላይ ነን አሉ። ይህ ሁኔታ ቀደም ሲል ከነበራቸው ጥላቻ ጋር ተደማምሮ የትግራይን እንቅስቃሴና ዓላማውን በንቀት አይን እንዲመለከቱ አደረጋቸው። ይህ ሁኔታ የሚያሳየው ነገር ቢኖር የኤርትራ ፖለቲካ ሰዎች ለትግራይ እንቅስቃሴና ዓላማ ዝቅተኛ ግምት እንደነበራቸውና እንዲሁም የትግራይ ታጋዮች እሱን ለማስፈጸም የነበራቸውን ብቃት አቅምና ቆራጥነትም በንቀት ይመለከቱት እንደነበር ነው። በትጥቅ ትግሉ ወቅት እንደ አቻ የትግል አጋር ለምን ሊቀበሏቸው እንዳልፈለጉም ሁኔታው በግልጽ ያስታብቅ ነበር። ሆኖም በህወሓት ውስጥ የመሸገውና ተገዥነቱንና ታማኝነቱን ለኤርትራ ብሔረተኞቹ በተለይም ደግሞ ለሻዕቢያዎቹ እያደረገ የሄደው ኃይል አሸናፊ ሆኖ መውጣቱን ተከትሎ በሻዕቢያና ህወሓት መካከል ያለው ትብብር ተጠናከረ። በተለይም ሻዕቢያ ሀገር የመሆን ትግሉ ያለ እንቅፋት ስሙር ይሆንለት ዘንድ አዲስ አበባ ላይ ወኪሎቹን ለማስቀመጥ ከዚህ ድርጅት የተሻለ መሳሪያ እንደሌለው ሲያምን በስንቅም በትጥቅም መደገፉን አጠናክሮ ቀጠለ። ያን በማድረግ ህወሓት ለምዱ የትግራይ አንጎሉ ግን የህግደፍ ሻዕቢያ የሆነበትን እውነታን ፈጠረ። የ1977ቱን ድርቅ ጨምሮ ሻዕቢያ ከዚያ በፊትና በኋላ በትግራይ ህዝብ ላይ ተደጋጋሚ ግፍና በደሎች እየፈጸመም ቢሆን ስርየት እያገኘ የቀጠለበት ሁነኛው ምክንያትም ይኸውና ይኸው ሆነ። ዕውቁ ጋዜጠኛ ተስፋዬ ገብረአብ የትናንቱ ታሪክ ተሸካሚ ትውልድ እስካለ ድረስ ታሪክ አልፏል ልንል አንችልም እንዳለው ሆነና እነሆ ዛሬም ህወሓት ለሻዕቢያ ተመሳሳዩን ውለታ ለመዋል አጎንብሷል። ጄኔራሎቹም ወደ አስመራ ተመላልሰው አጉራ ጠናኝ ማለቱን ተያይዘውታል። ጥያቄው የትግራይ ህዝብና የነቃው የትግራይ ልሂቅስ የሚለው ነው። መሽቶ ይንጋ እንጂ ሁሉም ምላሽ ይኖረዋል። አበቃን።